ነገር ሳይካተል ንገር። ራስህ ነህ እንደዚህ እንዳደርግ ይገፋፋል። እንዴት? ቆይ አምኜ ድርጅት ውስጥ ኃላፊነት በሰጠውክ ታዲያ ይሄ ነው መልስክ? በቃ አንተ ሁሉም ነገር አለ፣ እኔ ግን የአንተ የበታች ነኝ። ይሄን ደግሞ ሳይቀር ቆይ ታዲያ ያልሰራህበትን ያለፋህበትን እንዴት ታገኝ ትችላለህ? አለፈውበት፣ ግን ከዚህ በላይ እንድታወራ አልፈቅድልህም። አሁን አንተ አጠገቤ ሆነህ ተጫወትክብኝ። ወይኔ አምላክ! ምን ተፈጥሮ ነው? ማርክ ማይሆን ነገር አደረግኩ። ምንድን ነው እሱ? በእጄ ሰው ጠፋ። በምን ምክንያት ነው? ምን አድርጎ? ካደኝ። የካደኝ መግደል ደግሞ ግዴታ ነው። አይ ሞት እኮ ድጋሚ ማሰብ የለ ውሳኔ ነው። ይሁን። እኔስ እድሜ ልኬን የለፋሁበትን ነገር እኮ ነው ያሳጣኝ። የኔን ልፋት መካዱንስ ማን ነው የሚረዳው? ለነገሩ ሁሌም ገዳይ እንጂ ሟች ክፉ ተብሎ አይታወቅም። ሜሊክ ይባላል። የስራ ባልደረቤ ነው። እናም እንደነገርኩ ካደኝ። ምን አጋጭታችሁ ነው? ያዝኩት። በቃ በዛ ቅጽበት ያተፈጠረ። አቶ አምነት ይህን ነገር ሰው ሳይሰማ ነው መጨረስ ፍላጎትህ? አዎ። የት ነው ያለው? መኪና ውስጥ ነው ያለው። ንገረኝ እስኪ። ምስጢረኛ እኔ መጥፎ ሰው ነኝ? እንዴት እንደዛ ልትል ቻልክ? እስቲ መልሽ ይህን ጥያቄ ብቻ። ኧረ አይደለም፣ እንዲሁም አንተ ከሌላ ሰው ለየት ያለ ሰው ነክ። እንደዚህ ከሆንክ ለሌሎች ሰዎች መልካም ሰው ነክ። ተይ ምስጢረኛ መስሎሽ? ታዲያ እኔ ጥሩ ሰው ከሆንኩ ለምንድን ነው ያመንኳቸው ሰዎች የሚገቡ? ያው ባለማወቅ ነው። ባረኩላችሁ ልክ እነሱ ካላደረጉ ለምን ያደርጋል? እሺ አለቃ፣ ባለፈው ያልከኝን ጉዳይ አጣርቼ ነበር እና አዲስ የተገኘ ነገር አለ? አዎ አለቃ፣ ፈልጋት ያልከኝ የደፊኔ ልጅ አዲስ ማናት? ከዩሴ ሳመሰቃቀሉ ነበር። ንገረኝ፣ ማናት? ያደረገችው ለእያንዳንዱ ነገር ዋጋ አስከፍላታለሁ። የገባችበት ገብቼ እገላታለሁ። አለቃ፣ ያቺ ሴት በእናንተ ውስጥ የምትኖር ሲፈን የምትባል ልጅ ናት። ምን ሲፈን? እርግጠኛ ነህ? ሰላም ቤተሰብ እንዴት ናችሁ? ዛሬ ዲር ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። አቶ አምናን አሁን ላይ የድርጅቱን ኃላፊ እንግዲህ በንዴት ግንባሩን ብሎት እንግዲህ እርምጃ ወስዶበታል ማለት ነው። አቶ አምናን የወሰደ እርምጃ ትክክል ነው ብላችሁ ታስባላችሁ? እኔ ግን ትክክል አይደለም ብዬ አስባለሁ። ምክንያቱም ሕግ አለ ማለት ነው። ሕግ ያለበት ሀገር ላይ ነው ያለው ማለት ነው። ለሕግ ማሳወቅ ነበረበት። ሕግ ካወቀ ንብረቱን ሊያስመልሱለት ይችላሉ። አቶ አምናን በራሱ ፍላጎት ወይም ደግሞ በንዴት እንደዛ የሰው ህይወት ማጥፋት አልነበረበትም ማለት ነው። አሁን ላይ የሰው ህይወት አጥፍቷል። እንግዲህ ዲር ድራማ ላይ አሁንም ሌላ ችግር ተፈጥሯል ማለት ነው። የወይዘሮ ደፍኔ ልጅ ሲፈን እዛ ቤት ውስጥ ችግር እየፈጠረች እንደሆነ የሱ ድርጅት እኔ ጉዳይ አጣረ ብሎ እንግዲህ ለድርጅቱ ኃላፊ ተናግሮ ነበረ። አቶ ሰለሞንም ስለ ደፍኔ ልጅ አጣርቼ ነበረ አለው። አምናንም በጣም ደነገጠና እና አዲስ የተገኘ ነገር አለ ሲል፣ አዎ አለቃ፣ ልጌ አገኘው የደፍኔ ልጅን። ማነው ህይወቴን ልታመሰቃቅል የነበረችው? ንገረኝ ማነት ብሎ አቶ አምናን ጮ እንግዲህ ሙስጠፋ ይመጣል። ሙስጠፋ በጣም ደንግጧል ማለት ነው። በጣም ላደረገችው ለእያንዳንዱ ነገር ዋጋ አስከፍላታለሁ፣ ገባችበት ገብቼ እገላታለሁ ይላል ማለት ነው። እንግዲህ እንደዚህ አይነት ሰው በጣም አስቸጋሪ ነው ማለት ነው። መረጋጋት አለብህ አቶ አምናን። የሰው ህይወት ለማጥፋት አትቾክል ማለት ነው። በድጋሚ ደግሞ ስህተትን አትስራ አለቃ። ያቺ ሴት እናንተ ጋር የምትኖር ሲፈን የምትባል ልጅ ናት ብሎ እንግዲህ ይነግረዋል ማለት ነው። ይሄ ሰለሞን የሚባል ሲፈን ግን አንድችም ቀን ክፉ ነገር ስትናገር ወይም ደግሞ ለአቶ አምናን ክፉ ነገር ስታወራ አይተናናቅም። እርግጠኛ ነህ ሰለሞን ብሎ ይጮዋል። አቶ አምናን እንደምታስበው አይደለም ብሎ ይለምነዋል። ታዲያ ምንድን ነው? ወይ ለምን እንደዚህ ታደርጋለህ ብሎ ምንም እንዳታስብ አደራህን
አሁኑኑ አንድ ነገር ሳይከተል ንገረኝ ብሎ ስጠይቀው ራስንክ እዚህ እንዲያደርግ የገፋፋኝ አለው ማለት ነው። የድርጅቱን ያከሰረና ፋይሉን የወሰደ ሰውዬ አቶ ሚኪ። እንዴ ቆይ አምኜ ድርጅቱ ላይ ኃላፊነት ስለሰጠውክ ይህ ነው መልስክ? አንተ የሁሉም ነገር አለክ፣ እኔ ግን የአንተ የበታችነትን ህይወት ምናምን ያለፈበት ያልሰራህበትን እንዴት ልታገኙ ትችላለህ? ይላል አቶ አምናን። አዎ በቃ ተሳስቻለሁ ሲልም አቶ አምናንም በጣም ተናዶ ስለነበረ ከዚህ በኋላ ምንም ብታወራ አልሰማህም፣ ማነው ከጎኔ እያገዘክ ያለው የለህም ይለዋል። ይጮኋል ማለት ነው። በጣም ተናዷል። ራሱን መቆጣጠር አልቻለም። ምክንያቱም ትንሽ ንብረት አይደለም የጠፋበት፣ በጣም ብዙ ፋይሎች፣ የቤቱ ካርታዎች ምናምን ናቸው የተወሰዱበት ማለት ነው። አምኖ ነው እንግዲህ ይህንን እዛ ያስቀመጠ። ታምኖ ስራውን መስራት ነበረበት ማለት ነው። አጭበርባሪ መቼም እድሜው አጭር ነው ማለት ነው። በአጭር አስቀርቶታል። አሁን ላይ ይህንን እንዲያደርግ ያስገደድከኝ አንተ ነክ፣ አንተና የተጫወትክብኝ ይለዋል። አንተ ብትሆኑ ይህንን እርምጃ ተወስዳላችሁ? የራሳችሁ ይሄ ሁሉ ንብረት አጥታችሁ ማለት ነው። ድርጅት አንድ ብቻ አይደለም። አቶ አምናም እንግዲህ የሰው ህይወት እጁ ላይ ስለጠፋ በጣም እያዘናና እየተጸጸተ ይገኛል ማለት ነው። ቀድሞ መጠንቀቅ ወይ ደግሞ ትዕግስት ማድረግ ነበረበት። አሁን የሰው ህይወት ከጠፋ በኋላ ምንም ማድረግ አይችልም። ያንን እያስታወሳ ጓደኛው ጋር ማርክ ጋር ደውሎ ማርክ መጥተዋል፣ ምን ተፈጥሮ ነው ብሎ ብጠይቅም የማይሆን ነገር አደረግኩ ምንድን ነው እሱ ብሎም በእጄ የሰው ህይወት ጠፋ፣ በምን አይነት ምን አድርገው ይለዋል። አደኝ ማለት ደግሞ ግዴታ ነው። እድሜ ልኬን የለፋውበት ንብረት እኮ ነው ያሳጣኝ። የኔ ልፋት መካዱስ ማን ነው የምረዳ? ነገሩ ገዳይ እንጂ ሟች ሞቷል ብሎ አይነገርም። አሁን ተረጋጋና ምን እንደምናደርግ እናስብ። እሱን እንድናወራ ነው የጠራውክ። ማንም ሳይሰማ ይህን ጉዳይ መጨረስ አለብን። እሺ ምንድን ነው ቢለውም ሚኪያስ ይባላል፣ የስራ ባልደረባዬ ነው። እሺ ምን አጋጭቷችሁ ነው ብሎ ብጠይቅም ጓደኛው እንግዲህ በዚህ ዘመን ጓደኛም አይታመንም። አቶ አምናን ሰው ሳይጨርስ ነው ሰው ሳይሰማ ነው ይህን ጉዳይ መጨረስ የምትፈልገው ይለዋል ማለት ነው። እሱም አዎ የት ነው ያለው ይልና ያለበትን ለማየት ይጠይቀዋል። አቶ አምናን እና እንግዲህ ጓደኛው እንግዲህ ሰው በሌለበት ቀብሮታል። እና የሰው ከንቱ ማለት እንደዚህ ነው። የኔ ምናን እውነት ተደብቆ ስለማይቀር አሁን ላይ በድብቅ የሰው ህይወት ቢያጠፋም መቼም ተደብቆ አይቀርም ማለት ነው። አሁን ይሄ ድራማ በጣም አስተማሪ ድራማ ነው። በተለይ በሀገራችን ላይ አሁን ላይ ክደት የተሞላበት ጊዜ ላይ ስላለን እንደዚህ ነው። እሱ ባመነ ያኛው ደግሞ ገንዘቡን ሊወስድበት ነበረ። አምናን ደግሞ በንዴት ይህንን ሰው አጥፍቶታል ማለት ነው። ያው በጣም ተጸጽተዋል አምናን። አቶ አምናን ሁሉ ነገር ጨርሰናል፣ ይሄንን ጉዳይ እኔና አንተ እንጂ ማንም አያውቅም። አው ማርክ ሁለታችን ውጪ ማንም አያውቅም። መቼም አንተ እንደ ሌሎቹ አሳልፈ እንደማሰጠኝ አውቃለሁ ይለዋል። እሱም እንግዲህ አታስብ አቶ አምናን፣ እምነትህን እጠብቃለሁ አለ ማለት ነው። እውነት ነው። አሁን ይሄ ሰው ለአቶ አምናን ይህንን ምስጢር ይደብቃል ብላችሁ ታስባላችሁ? እሱም እንግዲህ አመሰግናለሁ ስላመንኩ ነው አንተን የጠራሁት፣ አሁን ተረጋግታ ወደ ቤት ምናምን። እንግዲህ ለውሳኔ መቸኮል አያስፈልግም ማለት ነው። ወደፊት አሁን ንብረቱን ብቻ ሳይሆን በራሱ እስር ቤት መግባቱ የማይቀር ነው። የሰው ህይወት አጥፍቶ መቀመጥ የለም ማለት ነው። አቶ አምናን ቤት ከገባ በኋላ እንግዲህ ፋይሎቹ እንዴት እንደተሰረቁ ምናምን ይነግራታል ማለት ነው። አቶ አምናንም ቢሮ ገብታ ይሄንን ሁሉ ወስዳ ስትወጣ ያ ሁሉ ሰው ያ ምናምን ምን እየሰሩ ነበረ ይላታል። አለቃ ልጅቷ እኮ የዋዛ አይደለችም ብላ እሷም ልጅቷ ያደረገቻትን
እየነገረችው ነበር። አቶ አምናን ግን ቀድመሽ ለምን አልተናገርሽኝም? ምክንያቱም እሷ የዋዛ አይደለችም፣ ሁሉንም ሰው እኮ ነው አጋድማ የሄደችው አለችው። ያው ግን ታስቦበት እና ታቅዶበት የተደረገ ነገር ነው አለች። ሆኖ ሆነዋል። አሁን ላይ ፋይላችን በእጃችን ለማስገባት ልጅቷን ፈልገን ማግኘት አለብን አለ አቶ አምናን። እንግዲህ ያቺ ልጅ እንዳለ ፋይሉን ወስዳበት በኮምፒውተር ምናምን ያለው ምስጢር እየወሰደችበት ነው ያለችው ማለት ነው። ባለፈው የደበቅኩ ነገር አለ፣ ድርጅቱ ውስጥ የተፈጠረው ነገር እና ክሳራ የተፈጠረውን ሁሉ ነገር ምልልክ ነው ያደረገው አለችው ማለት ነው። ምን እና ታዲያ አሁን ነው የምነግሪ ወይ እስከ ዛሬ የት ነበርሽ ጆሊያ ይላታል። በጣም ይቅርታ አቶ አምናን ጣልቼ ነበረና ጭራሽ ስነግሮኝ አላመንኩም ነበር አለችው። ወይ ይቅርታ ሁሉ ነገር ይመልሳል ቹሚ ማለትሽ እኮ የእሱ ተባባሪ ሆንሽ ማለት ነው አላት። ምናንም እንግዲህ ከሰማ በኋላ በጣም ተናደደባት እና ቀን ይሄንን ብነግርኝ ኑሮ አሁን ያደረግኩት ነገር ባላደርግ ነበር አላት። ግን እኮ እሱ ይሄንን ነገር አያውቅም። አፍደሻል፣ ሚኪያስ ሞተዋል ይላታል። ምን ማለት ምልክ ሄደ ሞተዋል አለች። የገደደ እንዴት? እኔ ነኝ የገደልኩት። ከእኔ መኪና ይዞ ሲወጣ እየተከተልኩት ነበረ። ራሴን መቆጣጠር አቃተኝ። አንድ ሰው አምነሹ አይታመንለት ሲቀር ዋጋው ይሄ ነው። ደግሞ ይገባዋል፣ እንኳንም አገኘሁት ብሎ እንግዲህ አሁንም እየነገራት ይገኛል ማለት ነው። እሷም አቶ አምናን እንደዚህ መቸኮል አልነበረህብም፣ ስትገድለው ሰው አልነበረም ማለቴ ምንም ያ የተፈጠረው ነገር እንዳይታወቅ በምን እርግጠኛ ትሆናለህ ያለችው። አዎ ማንም አልነበረም። ይሄ ደግሞ ከኔና ከአንቺ መውጣት የለበትም። እሺ አቶ አምናን ከሁለታችን መሀል መውጣት የለበትም። ግን ፋይሉን አመጣኸው አለችው። እሱም ያላመጣው እሱ ጋር ያለው ፋይል ጠቃሚ አይደለም ይላታል ማለት ነው። እንግዲህ በእጁ ማሰብና መረጋጋት ነበረበት ማለት ነው። በስህተት ሊሆን ይችላል አቶ ምልክን ህይወት ያጠፋ ቀይራ ነው የሰጠችው፣ እሱ ያወቀ አይመስለኝም። ስለዚህ ልጅቷ ጋር ከሆነ እሷን ማውራት ይኖርብናል እያለች እንግዲህ ስለ ድርጅቱ ጉዳይ እያወሩ ይገኛሉ ማለት ነው። በመጨረሻ እንግዲህ ኃላፊነት ሰጥተዋታል ልጅቷን እንድታገኝ ማለት ነው። አይኔ አምናን ያለ ማንነት ሰጡኝ፣ የሰው ህይወት በእጄ ጠፋ እያለ እሱም እንግዲህ ባደረገው ነገር እየተጸጸተ ነው ያለው። ሲፈንም እንግዲህ ሙስጠፋን እንደምታፈቅረው ነገረችው። አፈቅራለሁ፣ ይህንን ነው አይደል የምትፈልገው? ሲፈንም እንግዲህ አፈቅራለሁ ካለችው በኋላ አንተ ስለምታስፈልገኝ ነው እዚህ ያመጣሁህ። ሙስጠፋም አንቺ አብደሻል እንዴ? ሙስጠፋ እኮ ነኝ። ያው ብትሆንስ ምንም ከአንድና እናት ባንወለድም ለእኔ የስጋ እህቴ ነሽ። ስለዚህ ተራ ስሜት ብለሽ እኔን የተከበረው ማንነቴን አታበላሽ ይላታል ማለት ነው። ይህ የተረከሰ ስሜት አኖ ተራ ስሜት ሙስጠፋ፣ አንተ ግን ለዛ እዚህ ለምትለው ሴት ነው ስሜት ያለክ? ለዛ አይደለም ብላትም አልክ እንጂ። ሙስጠፋም እንግዲህ ሲፈል ያቀረበችለትን የፍቅር ጥያቄ አልተቀበላትም እና ሲፈን አታሳብጂኝ፣ ኦኬ ድጋሚ ይህንን ቃል አታገኘውም ብላ እሷም እንግዲህ በንዴት ስትወጣ ጄሪ በር ላይ ቆማ እየሰማቻቸው ነበረ። እኔም ከሙስጠፋ ጋር ተናዳ ወደ ውጭ ስትወጣ እሷ በር ላይ ተደግፋ እነሱ የሚያወሩትን እየሰማች ትመጣበታለች። ምንድን ነው የሰው በር ላይ የሚለጥፍሽ አለቻት እና ጭራሽ የቤት ጠግኝነት ሳንስሽ ታናግሪኛለሽ እንዴ? ደረትሽን ነፍተሽ የገዛሽው ቤት አስመሰልሽ አለቻት ሲፈን። እኔ እኩል እኮ ነው ጥገኛ የገባሽው ሲፈን፣ እኔን እኮ ነው እየተናገርሽ ያለሽው። መቼም ሙስጠፋ አይደለም አይደል የልብ የሰጠሽ? ደግሞ ብስጭሽ ምን አናደደሽ?
እንግዲህ ነገረኝቷ ጄሪ ሄዳ አፍቃሪክ እንዴቷን ሊናይ ነው ያወጣችው። ሙስጠፋም ግራ ተጋባ። በማላውቀው ነገር እንግዲህ ሲፈን እንደምታፈቅረኝ ነግራሽ ነበር? በምን አውርቻለሁ? ምናልባት ከነገረችሽ ብዬ ነው። አይ አንቴ ነው የሰማሁት ትለዋለች ማለት ነው። ሙስጠፋ ግን ስለዚህ ጉዳይ አውርታት አያውቅም፣ ግን እሷ ተደብቃ እየሰማችው ነበረ። ጄሪም እንግዲህ እውነት አስመስላ ማለት ከአንተ እኮ ነው የሰማሁት አለችው ማለት ነው። ሙስጠፋ ግን በጣም ሞኝ ነው። ሲፈለኔ እንደ እህቴ ናት፣ ምን እንደዚህ እንደምታስብ አላውቅም ይላታል። ማለቅ ሰው የሆነች ነው የሰረቀችው የአቶ አምናንን ጉዳይ ሁሉንም በኮምፒውተር ቼክ እያደረገች ትገኛለች ማለት ነው። አቶ አምናን አሁን ላይ በጣም እየተናደደ ነው ያለው። እንግዲህ ጄሪና ሲፈንም ሙስጠፋ ከዛ ቤት ስለሚሄድ ጄሪ ደስታዋን እየገለጸችላት ነው ያለችው። ሲፈንም ለምን ብላ ጠይቀቻት፣ ከዚህ በኋላ ሙስጠፋን ስለምትገላገኝ አለች ማለት ነው። እንግዲህ ጄሪም ምስጢሯ እንዳይታወቅባት ስለምትፈልግ ሙስጠፋ ከዛ ቤት እንዲወጣ ትፈልጋለች። እሱ ከሄዳ ምን ሰላም አገኛለሁ? አሁንማ ከሄዳ ግቢያችን ሰላም ይሆናል። እንዲህ ደስተኛ የሚያደርግሽ ባቅ ኖሮ ነበረ የማባረረው አለቻት። አሁንም ቢሆን ከህይወት መውጣቱ ነው። ግን እንደማየው ከሆነ ትንሽ ቅሬታ ሳያሰማ አይቀርም። ሄዱ ነው ወይስ እንዲሄድ የምታደርጊ አንቺ ነሽ አለቻት። ፈንም አረ የኔ አይደለውም የራስሽ ምርጫ ነው ትላታለች። ባት እዚህ ጥሩ ጊዜ ስለነበረ እሱ ከብዶት ይሆናል። የምን ጥሩ ጊዜ ብላ በልቧ እንግዲህ እየሰለሰለች ነው ያለችው። ምናምን አሁን ላይ ግራ በመጋባት ምስጢረኛዬ ጋር ሄዶ ብሌንን ይነግራታል ማለት ነው። ምስጢረኛዬ ይህም እንግዲህ አቶ አምናን ያለበትን ካወቀች በኋላ ምን ሆንክብኝ የከፋ ትመስላለች